ሰዎች ለምን ይጨነቃሉ? ንስሐ ባይኖር ኖሮ ልብስን አስጥሎ የሚያስይል መርዝ ነው። ባል ከሚስቱ ጋር ተጣልቶ በቃ ሲጨነቅ ከዛ ጭንቀት ለመውጣት መጠጥ ቤት ሄድና ብርጭቆ ጋር ይቀመጣል። ብዙ ወጣቶች ግን ለምን ሱስ ገባ ለምን እዚህ ጥፋት ቦታ ሄድክ ብለህ ስትጠይቃቸው ሽየት ልሂድ ምን ልስራ ደበረኛ ጊዜ ተረፈኝ ስራ ማጣት በራሱ አየህ ምን ያህል አይምሮ የሚያናጋ ነገር እንደሆነ። ልዩነቱ ምንድነው? መጨነቅና ማሰብ። በቤተ ክርስቲያናችን አንድ ድንቅ የሆነ አሰራር አለ። ይሄው ምንድነው? ምክረ ካህን የንስሐ አባት ቤተ ክርስቲያናችን ለብዙ ሺህ ዓመታት ስንዷ ቤተ ክርስቲያን የሰራችው ሥርዓት ነው። የገድሉ የድርሳኑ የቅዱሳን ሕይወት ሰዎች ምን እንደሆነ ስላልገባቸው ይንቁታል። ንቀውት ደግሞ ለሌሎችም ደግሞ እንደማይጠቅም ነው የሚናገሩት። ግን ብዙ ሰዎች ደግሞ ተጠቅመውበታል። ሕይወት ከሞት በኋላ እንዳለ፣ ሕይወት ከመቃብር በኋላ እንዳለ፣ ሕይወት ስጋችንን ከሚገጥመን ችግር በኋላ እንዳለ የሚያሳዩ ናቸው። በልብ ላይ የሚወድቅ ትካዜ፣ በልብ ላይ የሚወድቅ ስጋት ድብርት እንለዋለን። ወደዚያ ውስጥ ይገባሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ አዲስ መርሃ ግብር ወደ እናንተ ለተወሰኑ ተከታታይ ቀናት የምናቀርበው መርሃ ግብር ነው። ሰዎች ለምን ዶት 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 ያለ ጭንቀት የመኖር ምስጢር። የሚገርመው ነገር እስከ 2014 ታተማል። 28 ጊዜ ነው የታተመው። ለ28ኛ ጊዜ የታተመ ምን ያህል ሰዎች እንደተጠቀሙበት የሚያሳይ ነው። ናዝሬት በቅዱስ ዮሴፍና በቅዱስ ሚካኤል አብያተ ክርስቲያናት አሁንም በጣም ሰፊ የአውደ ምሕረት አገልግሎቶች እየዘረጋህም እያስተማርክም ያለህነ በጣም በርካታ ደግሞ በተለይ በገጠሪቷ ቤተ ክርስቲያን ብዙ በሰሜንም በደቡብም በምስራቅም በምዕራብም የሚታነጹትን የተጀመሩትን በማስጨረስ የተዘጉትን በማስከፈት ከብዙ አገልጋዮች ጋር ሆነ የታወቀ ነው። እንግዲህ ዛሬ ሰዎች ለምን ዶት ዶት ያልኩትን የምጀምረው በዚህ በጭንቀት ዙሪያ ነው። ሰዎች ለምን ይጨነቃሉ የሚለውን ነው እንግዲህ ዛሬ የምንጀምረው። የመጀመሪያው መርሃ ግብር የሚያቀርብልን አንተ ነው ምለው ወንድሜ ነው፣ በክህነት ደግሞ አባታችን ናቸው። መምህር ቀሲስ የሽጥላ ሞገስ እንኳን ደህና መጣ። እኔም አመሰግናለሁ። እንኳን ደህና ቆያችሁ ይላልሁ። እንግዲህ መምህር በቤተክርስቲያን አገልግሎት ረዘም ያለ ጊዜ እስካሁን ድረስ በጽናት በብርታት እያገለገልክ ነው። ነገር ግን ብዙ ሚዲያ ላይ አትታይም። ምን ነው? በሰላም ነው? እንግዲህ አገልግሎቱ ያው እንደ ጊዜው ይወሰናል። አገልግሎት ተቋርጦ ሳይሆን ወደ ሚዲያው ብዙም ብቅ ባለ ማለት ብቻ ነው እንጂ አገልግሎቱ እንዳለ ነው። ባለውበት አጥቢያ እያገለገልኩ ነው የምገኘው። እንደዚሁም እንደምታውቀው በመጽሐፍቶቼ አገልግሎት እየሰጠው ነው ያለሁት። ወደ ጥያቄው ቀጥታ ከመግባቴ አስቀድሞ ለጥያቄው ትክክለኛው መልስ ለማግኘት ጭንቀት ምንድነው የሚለውን መመልከት ይጠይቃል። ጭንቀት ምንድነው ስንል ጭንቀት ማለት ሰዎች በአንድ አጋጣሚ በአንድ ሁኔታ አንድ ጊዜ ላይ ብቻ የሚከሰት ክስተት አድርገው ያስቡታል። ነገር ግን ጭንቀት ሐሳብ እንደ ጥላችን ዘወትር የማይለየን የዕለት ተዕለት ኑሯችንን የሚከተል ነገር ነው። ነገር ግን ጭንቀት ጤናማ የማይሆነው መቼ ነው? ጭንቀት የሰው ልጅ የሚጎዳው ምን ጊዜ ነው የሚለውን እነኚህን ለይቶ ማወቅ ያስፈልጋል። እንግዲህ ጭንቀት ምንድነው ስንል ጭንቀት ማለት ከተገቢው ስጋት ውጪ የሆነ ጤናማ ያልሆነ ሐሳብ ማለት ነው። ጤናማ ያልሆነ ሐሳብ፣ ጤናማ የሆነ ፍርሃት አለ በተፈጥሮ የተሰጠን ሰው ራሱን ከልዩ ልዩ ችግርና አደጋ የሚጠብቅበትና የሚከላከልበት ፍርሃት ነው።
ይሄ ፍርሃት ጤናማ ፍርሃት ነው። ማንኛውም ፍጥረታት ህይወት ያላቸው ራሳቸውን ካደጋ ለመጠበቅ በተፈጥሮ የተቀበሉት ነው ያ ፍርሃት። እንደዚህ ሁሉ በእለት ተዕለት ኑሯችን የሚከተለን ጤናማ የሆነ ሐሳብ አለ። ያ ሐሳብ ከቁጥጥር ውጪ ሲወጣ ጤናማ መሆኑ ቀርቶ እኛን ወደ መጉዳት ሲቀየር ጭንቀት እንለዋለን። ጭንቀት ይባላል። ሌላው ጉዳት የሚያስከትል ውስብስብ የሆነ ሐሳብ፣ ለምሳሌ አንድ ሰው በህይወቱ አንድ ችግር በሆነ አጋጣሚ ሊያጋጥመው ይችላል። ከዚያ ሰዓት ጀምሮ የሚያስበው ችግሩን ብቻ ከሆነ መፍትሄውን ሳይሆን ችግሩ ላይ ብቻ ያተኮረ ጊዜ የሚያጠፋ ሲሆን ሳያውቀው ወደ ጭንቀት ሊቀየርበት ይችላል። ምክንያቱም የችግሩን መፍትሄ በማሰብ ላይ አይደለም ጊዜውን እያጠፋ ያለው፣ ችግሩ ላይ ነው። ምን ሊያስከትልብኝ ነው? መጨረሻ ምን ሊሆን ነው? ይሄ ነገር ምንድነው? የሚሉ ጥያቄዎች ናቸው በውስጡ የሚፈጠሩት እንጂ የዚህ ችግር መፍትሄው ምንድነው? ምን ማድረግ ነው ያለብኝ ወደሚለው ሐሳብ ሳይሻገር ሲቀር ይሄ ውስብስብ የሆነ መቆጣጠር የማይችለው ሐሳብ እሱን ይቆጣጠረውና ያንን ጭንቀት እንለዋለን። ሰዎች ምን ያስጨንቃቸዋል ወይም ደግሞ ለምን ይጨነቃሉ? ሰዎች የሚጨነቁበት ምክንያት አንደኛ ቅድም እንደገለጥኩት ከተፈጥሮ ህግ የተነሳ ነው። የተፈጥሮ ህግ ማለት ሐሳብ አለው። ሰው ያለ ሐሳብ መኖር አይችልም። ሐሳባችን ጤነኛ ነው ጤነኛ አይደለም ብሎ መመርመር፣ ሐሳቤ እኔ የምቆጣጠረው ነው ወይስ እሱ እኔን የሚቆጣጠረኝ ነው ወይ ብሎ መጠየቅ፣ የሐሳቤ መዳረሻው መጨረሻው ምንድነው ብሎ መመርመር ሲችል ነው። ነገር ግን ብዙ ጊዜ ሰዎች ጭንቀት የሚለው ሐሳብ ላይ ያላቸው አመለካከት ምንድነው? ጭንቀት በሽታ ብቻ ነው የሚለው አስተሳሰብ ላይ ነው ቶሎ የሚያልፉት። ስለዚህ የሚያስጨንቅ ነገር ደረሰብኝ በማለት ራሳቸውን ይጎዳሉ። ስለዚህ ጭንቀት በሰው ልጅ ህይወት ላይ የዕለት ተዕለት ሐሳብ ሲሆን ከቁጥጥር ውጪ ሲሆን ግን ያው ሰዎች ወደ መጨነቅ ይሄዳሉ። ከቁጥጥር ውጪ ሲሆን ወደ መጨነቅ ይሄዳሉ። በልብ ላይ የሚወድቅ ፍርሃት፣ በልብ ላይ የሚወድቅ ትካዜ፣ በልብ ላይ የሚወድቅ ስጋት፣ ድብርት እንለዋለን። ወደዚያ ውስጥ ይገባሉ። መጽሐፍ ቅዱስ እግዚአብሔርም በቃሉ ሲናገር በጣም በርካታ ቦታ ላይ አትጨነቁ 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 ይላል። ሳይጨነቅ መኖር ግን ይቻላልን? በመጀመሪያው ጥያቄ ላይ እንዳነሳሁት ሰውማ ሳይጨነቅ መኖር እንደማይችል ነው ራሱ ጌታችን የተናገረው ቃል የሚነግረን። ለምሳሌ አትጨነቁ ማለት መጨነቅ አለ ማለት ነው። በማቴዎስ ወንጌል ምዕራፍ 6 ላይ ነው ጌታችን ቁጥር 31 አንስቶ እስከ መጨረሻው ስንሄድ 3 ጊዜ አትጨነቁ 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 የሚል ቃል ተናግሯል። በነገራችን ላይ ላለመጨነቅ ዋስትና የሰጠ ክርስቶስ ብቻ ነው። አትጨነቁ ደፍሮ ይሄንን ቃል አትጨነቁ ብሎ ደፍሮ ይሄን ቃል የተናገረ አምላካችን ነው። ምክንያቱም እኛ እንዳንጨነቅ ማድረግ ስለሚችል ነው አትጨነቁ ያለን እንጂ አትጨነቁ ብሎ በድፍረት የሚናገር አልተገኘም። ለምሳሌ ወደ ሕክምና በጭንቀት ምክንያት ሰዎች ይሄዳሉ። በተለያየ ጭንቀቱ የመጣባቸው በተለያየ ምክንያት ሊሆን ይችላል። ዞሮ ዞሮ የመንፈስ ጭንቀት ተጨነቁ፣ ኩሊና የተጨነቀ ምናምን ብለው ሊሄዱ ይችላሉ። የአእምሮ ጭንቀት ብለው ሊያማክሩ ይሄዳሉ። ስለዚህ ያ ባለሙያ ከጭንቀቱ ነፃ የሚወጡበትን መንገድ ይመራቸዋል። ሕክምና የሚያስፈልገው ከሆነ በደረጃ ወደ ሕክምና ያወስዳቸዋል እንጂ አትጨነቁ የሚል ዋስትና ሊሰጣቸው አይችልም። ክርስቶስ ግን ገና ከመጀመሪያው በጭንቀት ችግር ላይ ከመውደቃችን አስቀድሞ እንዳንጨነቅ ነው ዋስትናውን የሰጠን። እውነት እላችኋለሁ ለነፍሳችሁ ስለምትበሉት ነገር አታስቡ፣ ለሰውነታችሁ ስለምትለብሱት ነገር አትጨነቁ። ነፍስ ከመብል ሰውነትም ደግሞ ከልብስ ይበልጣል። ይሄን ብቻ አይደለም። አንድ ጥቅስ ባነሳ እርሱ ስለእናንተ ያስባልና የሚያስጨንቃችሁን በእርሱ ላይ ጣሉት የሚል ቃል ቅዱስ ጴጥሮስ በምዕራፍ 5 ቁጥር 7 ላይ የተናገረው በመልእክቱ የሚያስጨንቅ ነገር አለ ማለት ነው። ሰዎች ይጨነቃሉ ማለት ነው። እንግዲህ የዕለት ተዕለት ህይወታችን የሚከተል ነገር ነው ያልኩት መጀመሪያ ላይ ለዚህ ነው። ነገር ግን ጌታችን አትጨነቁ ካለ በኋላ ያስቀመጠው መፍትሄ አለ። ተጨንቃችሁ ምንም ማድረግ አትችሉም። ጭንቀት ማለት ምንም ማድረግ ስራ መስራት የማይችል ጉዳት የሚያስከትል ነገር ነው። ለምሳሌ አንድ ነገር እንጥቀስ። አንድ ሰው ሩቅ ቦታ ያለ ዘመድ ታመመ የሚል መልእክት ቢደርሰው ቁጭ ብሎ
ወይኔ ጉድ ያለልኝ አጣሁት ማለት ነው ምን ሆኖ ይሆን እያለ ጊዜውን ቢያጠፋ እሱ ራሱ ሁለተኛ ታማሚ ነው የሚሆነው ችግሩ ላይ ሳይሆን ጊዜውን ማጥፋት ያለበት መፍትሄው ላይ ነው ምንድነው ማድረግ ያለብኝ ጌታችንም አትጨነቁ ካለ በኋላ መፍትሄውን ያሰጣል ይሄው ምንድነው ተጨንቃችሁ በቁመታችሁ ላይ አንድ ስንዝ መጨመር አትችሉም ወይም ከጸጉራችሁ አንዱን ጥቁሩን ነጩን ጥቁር ማድረግ አትችሉም ነው ያለው ስለዚህ ለነገ የቀኑ ክፋት ይበቃዋል ተሻግራችሁ ስለነገ አትጨነቁ አለ የዛሬ ተሸከማችሁት ይበቃል ማን ነው ከናንተ ተጨንቆ ቁመቱ ላይ ክንድ የሚጨምር ትንሹን ነገር እንኳን ካልቻላችሁ ስለምን በሌላው ትጨነቃላችሁ ስለዚህ የሰው ልጅ እለተለት ስጋትና ጭንቀት የሚከተለው ከሆነ ጭንቀቱን ጤናማ ማድረግና መቆጣጠር ነው የሚያስፈልገው ማለት ነው ስለዚህ ሰው ሳይጨነቅ መኖር አይችልም ጤናማ ጭንቀት እንዲሆን ማድረግ ነው የሚችለው የሚጨነቅበትን ነገር በእምነት መወጣት ነው የሚችለው ጭንቀት ስራ የማይሰራ መሆኑን አምኖ ጭንቀቱን ወደ ጤናማ ሐሳብ ማቃናት ነው የሚጠበቅበት እንጂ ሳይጨነቅ መኖር አይችልም ለዚህ ነው ሐዋርያው የሚያስጨንቃቸውን ጭንቀታችሁን አይደለም ያለው ወደ ጭንቀት የሚያደርሳቸውን ጉዳይ በማላይ ጣሉታል በእግዚአብሔር ላይ ጣሉታል ስለዚህ ወደ ጭንቀት ሳይቀየር ሐሳባችንን ወደ እግዚአብሔር መመለስ እንዳለብን ለእግዚአብሔር እንጥራለን ይረዳናል እንሰራለን ያግዘናል ባል ከሚስቱ ጋር ተጣልቶ በቃ ሲጨነቅ ከዛ ጭንቀት ለመውጣት መጠጥ ቤት ሄድና ብርጭቆ ጋር ይቀመጣል አሁን ያ መፍትሄ ነው ወይ ስለዚህ ከጭንቀት አንድ ሰው እንዴት መውጣት ይችላል ሰዎች ከጭንቀት ለመውጣት ሲሉ የሚወስዷቸው አማራጮች ወይም ደግሞ መፍትሄ ብለው የሚሄዱባቸው መንገዶች ናቸው እንዲያውም ለጭንቀት በሽታ ወይም ለጭንቀት ችግር የሚዳርጋቸው ለምሳሌ ምን ማለት ነው በስሜት ከመነዳት አለመታቀብ ሁሉ ጊዜ በስሜት ውስጥ ሆኖ የሚወሰን ውሳኔ ውጤቱ ያማረ አይደለም ውሳኔ ውጤቱ ያማረ የሚሆነው ምክንያታዊ ሆነ ስትወስን ብቻ ነው ምክንያታዊ ውሳኔ ለመወሰን ደግሞ ምክንያታዊ ውሳኔ የሚገኘው ከእውቀት ነው ምንድነው የሚለው የእግዚአብሔር ቃል ህዝቤ ዕውቀት ከማጣቱ የተነሳ ጠፋ ይላል በትዳር ውስጥ የምናየው ችግር ለአንዱ ወይም ለሁለቱ የጭንቀት ምክንያት የሚሆነው በአሰሪና በሰራተኛ መካከል የሚፈጠር ችግር ለአንዱ ወይም ለሁለቱ የጭንቀት ምክንያት የሚሆነው በመሪና በተመሪ መካከል ለአንዱ ወይም ለሁለቱ ችግሩ የጭንቀት ምክንያት የሚሆነው ችግሩ ሲፈጠር ስሜታዊ ውሳኔ ለመወሰን ስንነሳ ነው ስሜታዊ ውሳኔ ከመወሰን ታቅበን ምክንያታዊ ለመሆን የምንጥር ከሆነ ከጭንቀት ለመውጣት እንችላለን ወይም የሚያስጨንቀንን ነገር ለመቆጣጠር እንችላለን ብዙ ወጣቶች ድብርትን በልብ ላይ የሚወድቅ በሽታ ነው ድብርት ማለት ትካዜ ደስታ ቢስ መሆን መረጋጋትን ማጣት ከዚህ ለመውጣት በስሜት ውሳኔ ወስናሉ ያንን ነገር ወደ መርሳት ነው ወደ ማስወገድ ሳይሆን ወደ መርሳት ይሄዳሉ በልዩ ልዩ ሱስ ዝርዝሩ ባያስፈልግም በልዩ ሱስ ውስጥ የሚጠመዱት ችግሩን በመቃም በመጠጣት ወዘተ በእነዚህ ውስጥ ተደብቆ ለማምለጥ በሚደረግ ጥረት ውስጥ በሱስ ቁጥጥር ስር ይወድቃሉ ይሄንን አደጋ ያመጣው ግን መጀመሪያ ላይ የተወሰነው ስሜታዊ ውሳኔ ነው በእውቀት ላይ የተመሰረተ ውሳኔ መወሰን አለመቻላቸው ነው እና እንዳልኩት ልብ ላይ የሚወድቅ በሽታ ምንላቸው እነዚህ ድብርት ደስታ ቢስ መሆን መረጋጋት ማጣት የብቸኝነት ስሜት መሰቃየት እነዚህን ለማምለጥ ሲባል ምክንያታዊ ውሳኔ ሳይሆን ስሜታዊ ውሳኔ ወደ መወሰን ይሄዳሉ ብዙ ወጣቶች ማለት ነው ያን ጊዜ ይሄ ነገር የልብ በሽታ ይሆናል እንደምታውቀው ደግሞ መጽሐፍ የሚለው ምንድነው ልብህን አጥብቀህ ጠብቅ እርሱ የህይወት መገኛ የህይወት መመንጫ ነው ይላል ልባችንን እንዲነው ቀጥታ ቃሉ አጥብቀህ ልብህን ጠብቅ ነው የሚለው ማለት ነው በሳይንሱም ዓለም ጭንቀት የዕለት ተዕለት ህይወትን የሚከታተል ስለሆነ መቀነስ ይገባል ብለው ነው የሚያስተምረው የዕለት ተዕለት የጭንቀትን መቀነስ ለምሳሌ አካላዊ እንቅስቃሴ ማድረግ እንደ ወክ የመሰለ በዛ በደረጃው የሚታዘዙ ስፖርቶች እነዚህን ያዛሉ ወደ ሃይማኖቱ ስንመጣ
አንድ ሰው ቁጭ ብሎ በችግሩ ላይ ራሱን እየናጠ ከችግር ከመውጣት መንገዱና በሩ ተዘግቶበት ራሱን ችግር ላይ ከሚዳርግ ቢሰግድ በሳይንሱ በተደረገ ጥናት እጽዋት መካከል ገብቶ መዝናናት ጥሩ ቦታ ሄዶ መናፈስ ጭንቀት የለተለት ጭንቀት ይቀንሳል ይላል ወደ ገዳማት ቢሄድ ከቤቱ አጥቢያው እስካለ ቤተክርስቲያን ወክ ያደረገ ሄዶ ወንጌል ቢማር በቤቱ ቁጭ ብሎ የሚናጥበትን ችግር ይረሳዋል ለጊዜው ችግሩን ይረሳዋል በእግዚአብሔር ቃል ቁጥጥር ስር ይገባል ሲመለስ ከዛ መንፈስ ወጥቶ መፍትሄ ያሰበ ነው የሚመለሰው ምክንያቱም ዞሮ ቤተክርስቲያን የእግዚአብሔር ቤት ናት አውደ ምህረቱ ደግሞ የምህረት የሰላም ለሰው ልጆች በሙሉ የደህንነት አቅጣጫ የሚያሳይ የሕክምና ቦታ ነው ፍርድ ቤት አይደለችም ቤተክርስቲያን የሕክምና ሰው ታክሞ የሚመለስበት ነው ያውም ስጋ የሕክምና አይደለም ምላጭ ቢቆርጥህ ጅን ታከመ በፋሻ ተጠቅለለ የምትመጣባት የሕክምና ቦታ አይደለችም ልብህንና መንፈስህን ህሊናህን ታክሞ የምትመለስባት ቦታ ናት ቤተክርስቲያን ስለዚህ በሱስ ላይ ተቀምጠን የምናጠፋው ጊዜ እንደገና ቅድም እንዳልከው ሌላ ችግር ይወልድብናል ቀድሞ የጭንቀት መንፈስ ተቆጣጣረን ቀጥሎ በጭንቀቱ ምክንያት በወሰነው ስሜታዊ ውሳኔ ጭንቀቱን ለማስወገድ የገባንበት ነገር ባሪ አድርጎ በቁጥጥር ስር አውሎን የባሰ ችግር ውስጥ ከዚህ በኋላ በሕክምና ወደሚፈታ ችግር ማለት ነው በሕክምና ወደሚፈታ ችግር ተዳረግን ማለት ነው 8ቱ ጭንቀትን የሚፈጥሩ ነጥቦች አንደኛ ከማሰብ አቅም በላይ ማሰብ ሁለተኛ የሚያስቡትን የሚያስረግጡበት እምነት ማጣት ሶስተኛ ባለፈ ወይም ይፈጠራል ብለው የሚገምቱት አንድ ሁኔታ በፍርሃት መዋጥ አራተኛ በመጠኑ መኖርን ጠልቶ ስለነገ ከማሰብ አምስተኛ ለማይመለስ ነገር በማሰብ ብዙ ጊዜን ከማጥፋት ስድስተኛ የደስታን ምንጭ ካለማወቅ ሰባተኛ ተስፋ ቢስ ከመሆንና ተስፋ ከመቁረጥ ስምንተኛ ጤናማ ካልሆነ ባልንጀርነት ሲሆኑ ይላል እንግዲህ እነዚህ የጭንቀት ምንጮች ከሆኑ መውጫው የዚህ ተገላቢጦች ነው ማለት ነው መገልበጥ ማለት ነው ለምሳሌ ማሰብ ከሚቻል አቅም በላይ ማሰብ ማለት አለማሰብ ማለት አይደለም የተሰጠንን የማሰብ የተፈጥሮ ጸጋ አስፍቶ አለመጠቀም ማለት አይደለም ኑሮ ይበቃኛል ብሎ በመጠኑ መኖር ማለት አለመስራት አለማደግ ማለት አይደለም ለጊዜው ባለን ኑሮ ላይ ግን ትካዜ ውስጥ ምንገባ ከሆነ ለጊዜው ባለን የኑሮ ደረጃ ማንደሰት ማንረካ ማናመሰግን ከሆነ የድገት ምንጭ ሊሆን አይችልም ዛሬ ያለውን ህይወታችንን ያውካል ማለት ነው ስለዚህ የነኚህ ስምንቶቹን ተቃራኒ ማድረግ ነው ከጭንቀት ለመውጣት አንዱ ነጥብ ና ትርጉማቸውን እንዳናዛባቸው በየነ የጠቀስኩት ሌላው በእግዚአብሔር ቃል ሙላት ውስጥ ማለፍ ባዶነት ባዶ ቤታውን እንብንመለከት የብዙ ነገር መመሰጊያ ነው የሚሆነው ምንም በቃም ሰው የሌለበት ባዶ ቤት እንደ ባዶ ዋሻዎች ስናያቸው ምንድነው በሊናችን የምንስለው ሸረሪት አድርቶባቸው አራዊት መስጎባቸው ልክ እንደዚሁ ህሊናችንን ወደዚህ ዓለም የመጣነው አንደኛ ስራ እንድንሰራ ተልኳችን ሁለተኛ ህሊናችን በእውቀት በመማር እንድናሳልፈው ነው የታዘዝነው አንድ እግዚአብሔር ቃል እዚህ ላይ በጣም ደስ ይለኛል ቅድም ጠቅሼዋለሁ ምንድነው የሚለው አጥብቀህ ልብህን ጠብቅ የህይወት መውጫ ከርሱ ነውና ምሳሌ 4:23 ላይ ምንድነው ያለው የህይወት መውጫ ከርሱ ነውና ስለዚህ ልቦናችን የሰላም መመንጫ የእረፍትና የእርካታ መመንጫ እንዲሆን ከሚያስፈልገን ነገር ምንጩን ጤነኛ የሚያደርግ መድኃኒት ያስፈልጋል ማለት ነው ውሃዎች ሁሉ ምንጭ ናቸው ላይ አንጠጣቸው አይደለም ለመጠጥ ለምግብ አንጠቀምባቸው ስለዚህ የእግዚአብሔር ቃል ህይወታችን በሙላት ያስፈልገዋል የእግዚአብሔርን ቃል ማለት በማንበብ በመስማት በመሰበክ ሊሆን ይችላል በማየትም ነው
ብዙ ጊዜ ግን እግዚአብሔር ቃል በውስጣችን መኖር አለበት ተብሎ ሲታሰብ ብዙ ሰው ህሊናው ይመጣው ስብከት ላይ ነው፣ መሰበክ ላይ ነው አይደለም። የቅዱሳንን ህይወት መከታተል ቅዱሳን የተባሉ በቤተ ክርስቲያናችን ትልቅ ቦታ የሚሰጣቸው ስማቸው እንዳይጠፋ መታሰቢያ ተደርጎላቸው የተቀመጡ እነሱ ማክብሩኮ አግኝተው ተጎናጽፈው አልፈዋል። ታሪካቸው የተጻፈው ገድላቸው የተጻፈው ታቦት ተቀርጾ ደብር ተደብሮ ገዳም ተገድሞ ምሳሌነታቸው የተቀመጠው እኛ እንድንከተለው ነው። የሊቀ ዲያቆን እስጢፋኖስን ህይወት ብናጠና ሊቀ ዲያቆን እስጢፋኖስ ክርስቶስን የመሰለበት ነገር ምንድነው? በጣም ከባድ አድርገን ነው የምናየው። ይህ በጣም ቀላል ነው። በጣም ቀላል ነው ስል ግን እንድንረዳ የምፈልገው ነገር የቅዱሱን የሊቀ ዲያቆን እስጢፋኖስን ህይወት አይደለም ቀላል ቅድስናውን አይደለም ያልኳችሁ ያለሁት ህይወቱን ስንመለከት አምላኩን የመሰለበት ነገር 3 ፊደል ነው። ይቅርታ ነው፣ ይቅር ባይነት ነው። ጌታችን በመስቀል ላይ ሲሰቅሉት የሚያደርጉትን አያውቁምና ይቅር በላቸው እንዳለ እርሱ ደግሞ በድንጋይ ሲወግሩት ስለ እውነት ነው የተወገረው። የሚወገርበትን ነገር ያውቀዋል። የመሰከረው ነገር ምን እንደሆነ ያውቃል። ስለ ክርስቶስ ነው የመሰከረው። በድንጋይ ሲወግሩት እርካታ ስለነበረው የሚሞትለትን ነገር ስለሚያውቀው ዴስቲኔሽን ያውቀው። አዎ እሱ ስለሚያውቅ በደስታ የነሱን በደል የነሱን ጥፋት ሳይሆን ይታየው የነበረው የተዘጋጀለት ክብር ስለሆነ የዚህ ክብር ነጸብራቅ እንዲደርሳቸው ለነሱ ይጸልይላቸው ነበር። ምን ብሎ አምላኬ ሆይ ብሎ ደግሞ እሱ የሚያደርጉትን አያውቁምና ይቅር በላቸው አለ። እንዲህ አይነቱ ነገር የሚገኘው የእግዚአብሔር ቃል በህይወታችን ሙላቱ ሲኖረን ከኛ በፊት የነበሩት ምሁራኖቻችን የቅዱሳንን ህይወት ስናጠና ነው። በእነሱ መንገድ ከተመላለስን እንኳን ለመጨነቅ ቀርቶ በዚህ ዓለም የተፈቀደልን ነገር ለመስራት ጊዜ አይኖረንም። ብዙ ወጣቶች ግን ለምን ሱስ ገባ ለምን እዚህ ጥፋት ቦታ ሄድክ ብለህ ስትጠይቃቸው የት ልሂድ ምን ልስራ ደበረኛ ጊዜ ተረፈኝ ስራ ማጣት በራሱ አየህ ምን ያህል አይምሮ የሚያናጋ ነገር እንደሆነ የተፈጠርንበት ተልእኮ ነው ማለት ነው። ትውልዱ ደግሞ ዛሬ ከሚሰቃይበት ነገር አንዱ ስራ ማጣት ነው። ስራ ማጣት ስራ ስታጣ ምን እንደምታጣ የታወቀ ነው። ገቢ ማጣት፣ ራስን ማኖር ማጣት፣ ራስን ማሻሻል አለመቻል፣ ለነገ የሚሆናቸውን ነገር ህልማቸውን ዛሬ መኖር አለመቻል። ስለዚህ ህልማቸውን ያጠፉና ህልማቸውን ይፍቁና ከህልማቸው በስተጀርባ ተደብቆ መኖር ይመርጣሉ ማለት ነው። ስለዚህ ከጭንቀት የምንወጣባቸው መንገዶች አንዱና ዋናው እንዲህ በእኛ በትንንሾቹ የተጻፉት መጻሕፍቶች እንዳሉ ሆነው ግን ቤተክርስቲያን ካስቀመጠችልን ቅዱሳት መጻሕፍት ስንነሳ የቅዱሳን ህይወት በራሱ የሰው ልጅ የልብ ረፍት የሚሰጥ ህይወት ከሞት በኋላ እንዳለ ህይወት ከመቃብር በኋላ እንዳለ ህይወት ስጋችንን ከሚገጥመን ችግር በኋላ እንዳለ የሚያሳዩ ናቸው። ስለዚህ ትልቁ አብነታችን ኢዮብ ነው። ኢዮብ እኮ ተጨንቋል፣ ዳዊትም ተጨንቋል። የቤተ ክርስቲያናችን ትልቁ የምስጋና መጽሐፍ መዝሙረ ዳዊት ነው። መዝሙረ ዳዊት ላይ ጭንቀቱን አልገለጸ ዳዊት ገልጿል። ብዙ ጊዜ በገዛ ልጁ ዙፋኑ ተገልብጦ መንግስቱን ተነጥቆ ጫካ ገብቶ ነበር አይደል? የገዛ ልጁ አሳዶት በምርጫው ጊዜ ደግሞ ንጉሱ ሊገለው ይፈልግ ነበር። በኃጢአት ምክንያት ተጨንቋል ዳዊት እኮ በእግዚአብሔር ፊት በሰራው ኃጢአት ባስገደለው ወታደር ምክንያት ተጨንቋል። ነገር ግን እንዴት ነው ያ ጭንቀት ዛሬኛ ካለንበትና ተቆጣጥሮን ኃጢአት ጥፋት ከሆነበት ጭንቀት ጋራ ሲተያይ ራሳችንን ወደዚህኛ ወደ ተቀደሰው መልካሙ ጤናማ ወደሆነ ሐሳብና ጭንቀት ራሳችንን እናመጣው ስንል የቅዱሳንን ህይወት ማወቅ ነው፣ መማር ነው፣ መከተል ነው፣ እነሱን አብነት ማድረግ ነው። የገድሉ የድርሳኑ የቅዱሳን ህይወት ሰዎች ምን እንደሆነ ስላልገባቸው ይንቁታል። ንቀውት ደግሞ ለሌሎችም ደግሞ እንደማይጠቅም ነው የሚናገሩት። ግን ብዙ ሰዎች ደግሞ ተጠቅመውበታል። ኢትዮጵያ ምድር በወንጌል ላይ የተደረገ ወንጀል ነው። በወንጌል ላይ የተደረገ ክህደት ነው። ይሄ ክህደት ነው። ጊዜያቸውን እነኚህን ቅዱሳን በመናቅ በማከፋፋት ከሚያጠፉ ችግር ውስጥ የገቡትን ሰዎች በማውጣት ጊዜያቸውን ቢያጠፉ ተሻለ ነበር። ይሄ ለትውልዱ አብነት የቅድስና ህይወት አብነት ከእግዚአብሔር ጋር የመኖር ህይወት አብነት የሰላምና የእረፍት የርካታ ህይወት አብነት የሆነ የቅዱሳን ህይወት ቤተክርስቲያን ብታስተምረውን ከትውልዱ ልብ ለማጥፋት የሚደረገው ጥረት ተቀይሮ ዛሬ ጥፋት ላይ ወደቀውን ትውልድ ለማዳንና ለማውጣት በሌላ አቅጣጫ በመልካም ሐሳብ ድርሻቸውን ቢወጡ የተሻለ ነበር። ግን ከነኚህ የተሻሉ ነገሮች ሰውን መነጠል የበለጠ ሰውን ምሳሌ ማሳጣት ነው። ምሳሌ ማሳጣት
ሐዋርያው ጳውሎስ እየተከተላችሁ የቀደሙትን ዋኖቻችሁን እየተከተላችሁ የህይወታቸውን ፍሬ እያያችሁ ምሰሏቸው እኮ ተብሎ የታዘዘ ትእዛዝ ነው። ፍሬያቸው ማለት ምንድነው? የሐዋርያው ቅዱስ ጳውሎስ ፍሬ ምንድነው? የቅዱስ ጴጥሮስ ፍሬ ምንድነው? እንደውም መጽሐፍ ቅዱስ ላይ የተገለጡትን ብቻ እንጥቀስ ብለን የሊቀ ዲያቆን እስጢፋኖስ ህይወቱ ፍሬ ምንድነው? ታው ሌላው ህይወቷን በኃጢአት የፈጸመቻውን ያለንበት ዘመነ ትንሣኤ አይደል? አሁን ወቅቱ እያከበርን ያለነው በዚህ ወቅት የምትገለጥ እግሩን በእንባዋ ያጠበች ቆሻሻ ታሪክ የነበራት ራሷን በእግሮቿ መካከል እንኳን ለማቆም የምታፈር ሴት በንስሐ በመመለሷ እግሩን በእንባዋ አጠባ ከኔ ከከረፋ መዓዛ መደበቂያ ይሆነኛል ብላ ሽቱ መልካም ሽቱ ራሱ ላይ ነስንሳ በንስሐ የተመለሰች ሴት ጌታችን ምን ብሎ ነው ያመሰግናት? እርሷ ደግሞ ያደረገችው ለእርሷ መታሰቢያ እንዲሆን ይህ የመንግስት ወንጌል በሚሰበክበት ቦታ ሁሉ ይነገርላታል፣ ስለሷ ይሰበክላታል አለ። ይህችን ሴት አንስቶ አራያ ማድረግና እንደሷ ካለ ህይወት ከሷ በበለጠ የሚኖሩትን ምሳሌያቸው አድርገዋት አክብሯት እንዲወጡ ማድረግ ስተቱ ምን ላይ ነው? እንዲያውም ሰዎችን ስራ ፈት ማድረግ ነው። ቅዱሳት መጻሕፍትን መቃወም፣ ሰዎች መጻሕፍትን እንዳያነቡ እያደረጉ ህሊናቸውን ማጠብ፣ ህሊና እያጠቡ ባዶ እያደረጉ ዓለም በየጊዜው የሚያመጣው ርኩሰት ባዶ ቤት ቅድም ጀምሬዋለሁ፣ ባዶ ግቢ ቀበሮች ይፈነጩበታል። መንገደኛ ወጪ ወራጅ ሁሉ ባዶ ቤት ካገኘ ቆሻሻ መጣ ያደርገዋልና ህሊናውን ትውልዱን እንዲማድረግ ነው ብዬ ነው የማስበው። ጭንቀትና ሐሳብ ብዙ ለክርስቲያን የሚፈቀደው ማሰብ ነው፣ መጨነቅ አይፈቀድምና በትምህርትም በመምራንም ይሄ ቃል ይጠቀሳል። ልዩነቱ ምንድነው? መጨነቅና ማሰብ። ማሰብ ሰው ሆኖ የተፈጠረበት ህግ ነው። ጭንቀት ግን በእግዚአብሔር ያለመታመን ውጤት ነው። ጭንቀት ግን ከቁጥጥር ውጪ የሆነ ሐሳብ ነው። ጭንቀት ግን ሐሳብን በእግዚአብሔር ላይ ያለመጣል ውጤት ነው። ጭንቀት ግን ራስን ቅድም እንዳልኩት በእግዚአብሔር ቃል ሙላት ውስጥ ያለ ማሳለፍ ራስህን ለእግዚአብሔር ራስህንና ያንተ የሆነ ነገርህን ለእግዚአብሔር ሰጥቶ ያለ ማረፍ ምክንያት ነው የሚሆነው ጭንቀት። ሰውማ እንዲያስብ ተደርጎ የተፈጠረ ባለማሰብም የሚጠየቅ ግን ሐሳብና ጭንቀት ልዩነታቸው ምንድነው ስንል ጤናማ የሆነ ሐሳብና ጤናማ ያልሆነ ሐሳብ፣ የተቀደሰ ሐሳብና ያልተቀደሰ ሐሳብ፣ የእግዚአብሔር ፈቃድ ላይ የተመሰረተ ሐሳብና በእግዚአብሔር ፈቃድ ላይ ያልተመሰረተ ሐሳብ፣ በሰው ፊት ጸያፍ የሆነ ሐሳብና በሰው ፊት ጸያፍ ያልሆነ ሐሳብ፣ ራስን የሚጠቅም ሐሳብና ራስን የሚጎዳ ሐሳብ እያሉ መለየት ብቻ ነው ጭንቀትና መልካም ሐሳብን ለይቶ ለማወቅ። ስለዚህ አንድ ሰው ራሱን የሚጎዳ ሐሳብ ከጧት ጀምሮ እስከ ማታ የሚያሰላስል ከሆነ ጭንቀት ነው ይሄ። አንድ ሰው ነገ በሌላ ላይ ውጤት የሚያመጣ ነገርን ሐሳቡን ከነመፍትሄው የሚያሰላስል ከሆነ ይሄ መልካም ሐሳብ ነው። ብዙ ጊዜ ግን ጥንቃቄ ልናደርግ የሚገባው መልካም ሐሳብ የምንለው ነገር ውጤታማ ሐሳብ መሆን መቻል አለበት። ውጤታማ ሐሳብ ደግሞ ያለ ስሜታዊ ሳይሆን የምንወስነው ውሳኔ፣ ምክንያታዊ ሆነን በእውቀት ላይ ተመስርተን የምንወስነው ውሳኔ ነው። በቤተክርስቲያናችን አንድ ድንቅ የሆነ አሰራር አለ። ይሄው ምንድነው? ምክረ ካህን የንስሐ አባት ቤተክርስቲያናችን ለብዙ ሺህ ዓመታት ስንዷ ቤተክርስቲያን የሰራችው ሥርዓት ነው። ኃጢአት ንስሐ ባይኖር ኖሮ ልብስን አስጥሎ የሚያሲል መርዝ ነው። ሰው የሚሰራው ስራ ክፋት መሆኑን ሲሰበክ ሲረዳ ብቻ አይደለም የሚጨነቀው፣ አድርጎት ሲጨርስ ጸጸት የሚባል ነገር ይተካል። አንድ ሰው እስኪገድል ላይ ጸጸት ይችላል። ጠላቴ ነው ያለው ወይም አንድ የሚያሳድደውን ሰው እስኪያጠፋው እልውስጥ ሊሆን ይችላል። ወይም ደግሞ በውስጡ ለተፈጠረው ለተጸነሰው ቂም፣ በቀል፣ ምቀኝነት ማብረጃ መስሎ ሊሰማው ይችላል። ካደረገው በኋላ ግን ከገደለ ደም ካፈሰሰ በኋላ ግን ክፉ ጸጸት ውስጥ ሊገባ ይችላል ማለት ነው። ያ ጸጸት ወደ ግራም ወደ ቀኝም ወደ ላይ ወደ ታች ማንንም አይጎዳም፣ ራሱን ነው የሚጎዳው። ስለዚህ ለጸጸት የሚዳርገንን ነገር ከማሰብ መጠንቀቅ ጤናማ ሐሳብ ነው። ለጸጸት የሚዳርገንን ነገር እንድናደርግ ከሚገፋፋ ሐሳብ መራቅ ጤነኛ አስተሳሰብ ነው። ጭንቀት ማለትና መልካም ሐሳብ ማለት እንዲህ የምንለያቸው ነገሮች ይሆናሉ ማለት ነው። ስለዚህ ምክንያታዊ ለመሆን ደግሞ ምክንያታችን በእውቀት ላይ ተመሰረተ መሆን ይኖርበታል ማለት ነው።
የሐሳብና ጭንቀት ልዩነታቸው ነው በጥቂቱ ለማሳየት አንተ የቅድሙ ጥቅስ ላይ አትጨነቁ እኔ ለእናንተ የማስባትን አውቃለሁና ስላለ ለሰዎች አትጨነቁ የሚለው ጭንቀት እንደማይገባ የማስባትን ደግሞ የሚያስብልን እሱ ካሰበልን እኛም ደግሞ እናስበዋለን እርግጥ የሚገባ ጭንቀት አለ ለምሳሌ መንግስተ ሰማያትን ለመውረስ ሰዎች እንዴት ነው እኔ ብቁ መሆነው አሁን ያለሁበትን ይሄንን ዓለም ወይም ይሄንን በፊት ያለውን የሰይጣንን ፈተና አሸንፌ የክብሩ ተካፋይ መሆነው ምንድነው ብለው ዘወትር የሚያሰላስሉ ሰዎች የሚገባ ሐሳብ የሚገባ እንደው በጣም መጨነቅ ለክብሩ መጨነቅ ለክብሩን ለመውረስ መንግስቱን ለመውረስ ንስሐ ለመግባት የሚገባ መጨነቅ ነው ማሰብ ነው ይሄ ምንለው ለምሳሌ የቅዱሳን ሰማዕታትን ህይወትና ቅድም ቅዱሳንን አንስተናል ሰማዕታት ስለ ስሙ ስለ ሃይማኖታቸው መከራ ተቀብለዋል የተቀበሉት መከራ በስጋቸው ላይ ነው አይደል በእሳት መቃጠሉ በመጋዝ መሰንጠቁ እንደ ጎመን መቀርደዱ እንደ ሽንኩርት መከተፉ በስጋቸው ላይ ነው ያ ደግሞ የራሱ የሆነ ጭንቀት አለው ጌታችንም አብነቱን እንኳን ሳይቶናል በጌቴሰማኒ በአትክልቱ ቦታ ላይ ተንበርክኮ ሲጸልይ በጸሎት ሐሙስ ነፍሴ እስከሞት ድረስ ተከዘች ተጨነቀች አባት ወይ ይጽዋ ፈቃድ ቢሆን ከኔ ለፍ እያለ ይጸልይ ነበር ሲጸልይ የፊቱ ወዝ ላቡ እንደ ደም ነጠብጣብ ነበር ይላል እንግዲህ አየህ ጭንቀት አለ ማለት ነው ፍርሃት አለ ማለት ነው በስጋችን ስጋ ለባሾች እንደመሆናችን ደግሞ መውጫውን አስቀመጠ ያንተ ፈቃዱ እንጂ የኔ ፈቃድ አይሁን ለክብሩ ምናደርገው ጭንቀት ለመንግስተ ሰማያትን ለመውረስ ንስሐ ለመግባት እነኚህ በሙሉ እረፍታላቸው ልብን ያሳርፋሉ መልሳቸው ማጠፌታው የምናገኘው መልስ እረፍት የሚሰጥ ከሆነ ጤናማ ጭንቀት ነው ማለት ነው ጤናማ ሐሳብ ነው ማለት ነው ያቺ ሴት እኮ ሄዳ ሽቱ እስክትቀባው ድረስ ፈርታለች ወደ ስምዖን ቤት ለመግባት አሳዳጆች ነበሩ ይጸየፏት ነበር ደርሳ እግሩ ስር እስክትወድቅ ወድቃም አልቀረላትም አይደል አላንጎራጎሩባት እቺ ደግሞ እንዴት እዚህ ልትመጣ ቻለች አለ ስምዖን ራሱ ያን ሁሉ ተቋቁመን ፍርሃት ያን ጭንቀት ተቋቁማ መጣ ውጤቱ ግን ምንድነው የሆነው ሰላም ነው የሆነው ውጤቱ እረፍት ነው የሆነው ለዚህ ነው ከስሜት ጋር ያልተያያዘ ሐሳብና ምክንያታዊ ሆነን የምናደርጋቸው ነገሮች ውጤታቸው በጣም የተራራቀ ነው ብዬ ተነሳውት መጽሐፈ ምሳሌ ምዕራፍ 19 ቁጥር 2 ላይ ነው ቅድም ያነሳውት ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም ይላል መጽሐፍ ቅዱስ ላይ መልካም አይደለም የሚል ቃል ካስታወስክ መምህር ሁለት ቦታ ተጠቅሷል አዳም ብቻውን ይሆን ዘንድ መልካም አይደለም ከዚያ በኋላ እንደ መልካም አይደለም ቢኖርም በዛም የተገለጠ ያገኘሁት እዚህ ላይ ብቻ ነው ሰው ብቻውን ይሆን ዘንድ መልካም አይደለም እንደተባለ ሁሉ ነፍስ ከዕውቀት ርቃ ብቻዋን ትሆን ዘንድ መልካም አይደለም ስለዚህ መማር አለብን ስጋዊም ትምህርት የዚህ ዓለም ትምህርት መንፈሳዊም ትምህርት ጤናማ ነው ማለት ነው ጤናማ ነው ባዶ የሆነ ህሊናችን ውስጥ ባዶ ከሆነ ሰይጣን ይፈነጭበታል ሰይጣናዊ እኮ ጭንቀት አለ ካምልኮ ባይድም ይመጣ ሰዎች ችግራቸውን ለመወጣት ቀደም ስሜታዊ ሆነው በሚወስኑት ውሳኔ ብለው ወጣቱን ብቻ ያነሳ ነው ወደ ጠንቋይ የሚሄድም ለችግሩ መፍትሄ ፍለጋ እሱ የሚያስከትለው ውጤት ከባድ ነው ለትውልድ የሚተርፍ ነው ለልጅ የሚተርፍ ነው ምክንያቱም እግዚአብሔር ይረግማላ ሳኦልን እኮ አስጨነቀው ነው የሚለው ቃሉ የሚያስጨንቅ መንፈስ ከእግዚአብሔር ዘንድ ታዘዘበት ይላል ሳኦል ላይ ቅዱስ ዳዊት በረከቱ ይደርብንና አባታችን በገና ሲደረድርለት ያርፍ ነበር ስለዚህ ስለ ቅድስና እንደውም በብዙ ጭንቅ የእግዚአብሔር መንግስት እንወርስ ዘንድ ያስፈልገናል ነው የሚለው በብዙ ጭንቅ ዓለምን ለማሸነፍ ከዓለም ጋር መንፈሳዊ ህይወት ሃይማኖታዊ ሰው ተጋርሎ አለው አይደለም በተጋርሎ የሚመጣ ጭንቀት በራሱ ሰውን የሚጎዳ ሳይሆን ክብር በረከት ታውቀዋለህ ውጤቱን ፈቅደህ እኮ ነው የምትገባው ተገዶ ሰማት ሞል አይቻልም በእግዚአብሔር ምርጫ የሚሰጥ ጸጋ ነው በርግጥ ነገር ግን በሃይማኖት ወደና ፈቅደ ስታደርገው ነው ላመንክበት እውነት ስታደርገው ክብር በሰማዕትነት ክብሩን የምታገኘው ስለዚህ አውቀን ያደረከው ማለት ነው ምክንያታዊ ነህ ማለት ነው መንግስተ ሰማያትን ወርሳለሁ ብለን ያደረከው ማለት ነው ስለዚህ ከጭንቀት ከዚያም ባለማችን ከምናስበው የሰው ልጅ ጎዳል ጤናማ አይደለም እግዚአብሔርም ራሱ ከልክሎናል አትጨነቁ ብሎ
ካልነው የተለየ ጭንቀት ነው። እሱ እረፍትን የሚሰጥ ነው። ለነፍሳችሁም እረፍት ታገኛላችሁ። እናንተ የተጨነቃችሁ ሸክም የከበዳችሁ ማለት ነው በተቃራኒ የተጨነቃችሁ ወደ እኔ ነው እኔ ምን አደርጋችኋለሁ እኔም ሸክማችሁ አሳርፋችኋለሁ። የኔ ሸክም ግን ምንድነው አለ ቀሊል መስቀልን ያህል ነገር ሰይፍን ያህል ነገር እሳትን ያህል ነገር ቅዱሳን ስለሰው የተቀበሉት ቀሊል ነው አሉ። ምክንያቱም ዋጋው የበለጠ ስለሆነ ፍጻሜው ነውና። አንድ ነገር ልናገር። ዕብራውያን 11 ላይ ሙሴ የፈርዖን የልጅ ልጅ እንዳይባል በእምነት እንቢ አለ። ለጊዜው በኃጢአት ከሚገኝ ደስታ ይልቅ ስለ እግዚአብሔር ሕዝብ መከራ መቀበልን መርጧልና ብድራቱን ትኩር ብሎ ተመልክቷል አለ። ቤተ መንግስቱ ጥዬ በወጣ የፈርዖን የልጅ ልጅ መባሉ ቢቀርብኝ ፍትፍቱ ምንጣፉ ዙፋኑ ቢቀርብኝ ከዚህ ጭቃ ከሚያቦካ ሕዝቤ ጋር መከራ ብቀበል አለ ዋጋው ምንድነው ተመልክቶታል። ብድራቱን ተመልክቶ ስንጾም ብድራቱን ካልተመለከተ ስንጸልይ ብድራቱን ካልተመለከተ ስንዘምር ስንሰብክ ስናገለግል ብድራቱን ካልተመለከተ የዛን ብድራት የሚከፈልን ከእግዚአብሔር የሆነ ዋጋ የያዝነውን አገልግሎት መልሶ የሚሰጠን በረከት ካላየነው ዋጋ የለንም። ሙሴ ግን ብድራቱን ተመልክቷል። ከቤተ መንግስት የሚበልጥ መንግስተ ሰማያት ለጊዜው የግብጽ ገዢ ከመሆን ዙፋን ወርሶ ወገኖቹ ከእስራኤል ጋር መከራ ተቀብሎ እንደ ምንድነው ፊት ለፊት እግዚአብሔር 700 ምናምን ነው ያናገረው ቃል በቃል 570 ጊዜ ያናገረው። ወደዚህ ክብር ቆመጣው ቤተ መንግስቱን ጥሎ ነው። ቤተ መንግስቱን ጥሎ ሲወጣ ግን ብድራቱን ተመልክቷል። እና በመንፈሳዊ ህይወት ጭንቀት የሚያስከትሉ መከራዎችና ተጋድሎች አሉ። ነገር ግን አያሸንፉንም። ለምን? ብድራቱን በሃይማኖት ተመልክተን ስለምንቀበላቸው። እስኪ ወደ መጽሐፏ እንምጣና እንግዲህ በጣም ረጅም ጊዜ ማውቃት መጽሐፍ ነች። 28 ጊዜ ደግሞ የዛሬ ከ2 ዓመት በፊት 28 ጊዜ ታትማለችና ምን ያልተጠቀመበት ሰው ፊድባኩንስ እንዴት አገኘው መምህር? እንግዲህ አንተም ገልጠከዋል። አሁን ወደ 29ኛው ዙር እየገባ ነው። እጅግ በጣም እግዚአብሔር ይመስገን በመልበት ሁኔታ ብዙ ወጣቶች ተጠቅመውበት ነው ያገኙት። እለት ከሚደርሱኝ የስልክ ጥሪዎች አንዳንዴም በየአድባራቱና ገዳማቱ በስብከት አገልግሎት ቀደም ብሎ ስንዘዋወር ያው እንደምታውቀው ከልጅነታችን ጀምሮ መቼስ አገር ሰራዊት እስኪመጣ በሚሻ ተጠበቃለች ነውና ከልጅነታችን ጀምሮ በበረሃው ሁሉ የዞርን ስናገለግል በ90ዎቹ ነው የታተመው። ትምህርት ቤት ያለው ነው ማቀው የመምህር ደረጀ ጂማ እሱ ተከትሎ ሁለተኛ ነው ያወጣው። ምን ያስጨንቃቸዋል ከኔ በመቀጠል በ2-3 ዓመት ልዩነት ምን ያስጨንቃቸዋል ወጣ በሳቸው እና ጥያቄያቸው መጽሐፍን አንብቤ ከዚህ ችግር ወጥቻለሁ፣ መጽሐፍን ሳነበው መውጣት እንደሚቻል ከችግር ተረድቻለሁና አንተ ደግሞ የምክር አገልግሎት ብትሰጠን ወደ ሕክምና መሄድ የሚያስፈልገው እንኳን ሆኖ በቤት የተቀመጡትን አግኝተን ወደ ሕክምና እንዲሄዱ ማድረግ መቻል ከመጽሐፉ ያገኙት ውጤት ነው እና በብዛት በመታተሙ ላይ ብቻ ሳይሆን የመጽሐፉን ውጤት ያገኙት እኔ መጽሐፉ በአንባቢዎች ላይ ባደረገው አስተዋጽኦ ላይ ነው። የዩኒቨርሲቲ ተማሪዎች ደውለውም የርሶ መጽሐፍ እያነበብን ከአንድ ችግር ነፃ ለመውጣት ጥረት እያደረግን ነው፣ ተጨማሪ በመጽሐፉ ላይ ተጨማሪ ምን ሐሳብ ይሰጡናል፣ በአካባቢያችሁ ወዳሉ ቤተክርስቲያን ሰንበት ትምህርት ቤት ሄዳችሁ ተማሩ፣ ንስሐ አባት ያዙና የካህን ምክር ተጨማሪ አግኙ ወደሚለው አቅጣጫ ብዙ ወጣቶችን መምራት ብዙ አማኞች ምዕመናንን መምራት መቻል ያው የመጽሐፉ ውጤት ነውና እነዚህን ውጤቶች ተመልክቼበታል። በጣም እናመሰግናለን። እንግዲህ አድማጮች፣ ተመልካቾች፣ የቋንቋ የነሽ ሚዲያ ቤተሰቦች መምህር የሽጥላ ሞገስ ያው እንደነገርኳችሁ ረጅም ጊዜ ቤተክርስቲያን እያገለገሉ ያሉ ናቸው። አሁን መጽሐፉም አለ አገልግሎታቸውም አሉ። ነገር ግን ምናልባት ባላችሁበት በሩቅ ሀገር ያላችሁ በተለያየ ቦታ ያላችሁ ይሄን ጥያቄ መልስ ፈልጋለሁ ይሄን በጠይቅ ምትሉ ካላችሁ ያው ሁሌ እንደምላችሁ ደርሶ መልስ የሚል መርሃ ግብር አለ። እዚህ መተው እኛ ጋር ቆይታ ያደረጉ እንግዶች የሚያስመጣ ነገር ካለ የናንተ ጥያቄ የናንተ ፍላጎት ካለ ይመጣሉ። ፈቃደኛ ነዎት? እንኳን ወደፊት አሁን መጥቻለሁ። በጣም እናመሰግናለን። የተለየ መልእክት እዚህ ላይ እንደው ስታጠቃልል ሚዲያውንም እጅግ አመሰግናለሁ። ያው እንደምታውቀው በአገልግሎት አብረን ያደግነው አገልግሎትን እወዳለሁ። እዚህም ደረጃ በመድረሱ ከሚረኩ የቀድሞ አገልጋዮች አንዱ ነኝ። ዛሬ ደግሞ ብዙ ትውልዶችን እየታደገ ያለ ሚዲያ ነው።
በይበልጥ በዚህ ምን ያስጨንቃቸዋል ወይም ያለ ጭንቀት የመኖር ምስጢር በሚለው ላይ ከመጽሐፍ አገልግሎት ውጪና በመድረክ ላይ ከምሰጠው አገልግሎት ውጪ እንደዚህ በሚዲያ ደረጃ መጀመሪያ ጊዜ ነው ብቅ ብዬ የሰጠሁትና ድሩን የሰጠኝ ቋንቋይነሽ ሚዲያ ስለሆነ እጅግ ከልብ አመሰግናለሁ። ዛሬም ቁጭ ብለው በጭንቀት የሚብሰለሰሉ በጥፋት የሚብሰለሰሉ በየአጥሩ ስር ቁጭ ብለው ጸጉራቸውን እየፈተሉ ወጣቶች ናቸው። ብዙ ለሀገር ብዙ መስራት የሚችሉ ለቤተክርስቲያን ብዙ መስራት የሚችሉ ስለራሳችን ሀብት እንነጋገርና የኛው ልጆች ምእመናን ወጣት ምእመናን ጎበዞች አይበላ በሸቱ እየሆኑ እየቀሩ ይሄ ዚራ ዮሐንስ ላይ መከሩ ጠውልጓልና እጨደው ብሎ እግዚአብሔር መልአኩን አዘዘው ይላል። የጠወለገ መከር ማለት ፍሬ አልባ የሆነ እንደዚህ ያሆነው የቀሩ አሉና ሁሉ የሚፎክሩት ምንድነው? አንድ ቀን እንወጣለን ከዚህ ችግር ነው። ፉከራ ግን አያወጣም። ችግሩን እነሱ ተፋጠዋል። ችግሩ ላይ ብቻ ነው አይናቸው ያለው። መፍትሄው ላይ አቃይናቸውን ልቦናቸውን እንዲያደርጉ ወደ ቤተክርስቲያን እንዲመጡ አያይዤ ግብዣ ማድረግ ፈልጋለሁ። አንድ ምሳሌ ነበረችን ቀድሞ ወንጌል አገልግሎት ምን መስላት አንድ የገጠር መንገደኛ በገጠር ሲጓዝ አዝማሪ ነው ብር ሲሰበስብ ሰው ያሞገሰ ሲሸለም ሙሉ ሲመለስ ወንዝ ሞልቶ አገኘው ይባላልና ተፋጠጣ ማዶ ነው ቤቱ እንዴት ይሄድ መሽቷል ወደ ኋላ ይመለስ። ስለዚህ ዛሬ ያልኩበት ሙገሳ ለሱ ላውርድለት እንዲያሻግረ ብሎ አውርዶ መገዝገዝ ጀመረ። ወንዙ አፍንጫክ ሲያምር ወንዙ አይንክ ሲያምር ይያለ ቢያሻግረ ብሎ ነው። በኋላ አንድ መንገደኛ እንደሱ የመሸበት ግን የማይሻገር ሲያልፋይቶት ምን ያረክ ነው ብሎ ይጠይቀው። አይ እንደው መሽቶብኝ ወዲያ ማዶ ነው መሻገር አላሻግር ቢለኝ ቢያሻግር ላሞግሰው ብዬ ነው አለ። በዚህ ጊዜ ይሄ ሰው ምን አለው? አንተ ሞኝ የሰማክ ያልፋል ያልሰማክ ሊሰማ ይመጣል ይፈሳል የሰማክ ይወርዳል ያልሰማክ ሊሰማ ይፈሳል እንዲሁ ቆመታ አብራለህ አለው ይባላል። ናው ችግራችን የሆነው ይሄ ነው። ሰምቶ ማለፍ የሰማው ያልፋል ያልሰማው ሊሰማ ይመጣል። ዛሬ ቤተክርስቲያን በዚህ ችግር ውስጥ ፈተና ውስጥ ነው ያለችው። ስለዚህ ወጣቶች ወደ ቤተክርስቲያን ሰምታችሁ ማታልፉ ሁኑ። በዚህ መኖር ለኛ መልካም ነው አለ ጴጥሮስ። በዚያ ነው ከዚህ አሁን በየአጥሩ ስር ከወደቃችሁበት ችግር ነፃ ትወጣላችሁ። እቺን ብቻ ማስተላለፍ እንፈልገው። አመሰግናለሁ መምህር ሽጥላ ሞገስ። እንግዲህ ወደፊትም ደግሞ በተለያዩ ነገሮች በቋንቋይነሽ ሚዲያ እንግዲህ ሊደጋገሙ ይችላሉ። ዛሬ ግን እጅግ ከውድ ጊዜ ላይ ቀንሰህ ለኛ ሰተህ ሲድረስ ስለመጣ እንግዲህ ያው አብረን ብዙ በአገልግሎትም በምንም ከታች ጀምረን አብረን ዛሬ ድረስ ስለደረስ አንተ ያልኩ በዛ ነው። አድማጮች እንግዲህ ይረዱታል ብዬ አስባለሁ። አመሰግናለሁ እጅግ በጣም ስለነበረን ጊዜ። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።